ሰላም ሰላም፣ ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? እኔ ያለው ምሳ አብረን ከበላን በጣም ቆይተናል፣ ተጠፋፍተናል። ምሳ እስቲ አብረን እንብላ ዛሬ። ይሄ የለመን መጠጥ ነው። ምግብሽ ምንድን ነው ካላችሁኝ ማሳየት ይቻላል። ምግቤ ማይ ፌቨሪት ሻውርማ። ኦ ማይ ጋድ ባይዘዌ ሻውርማ ወዳለሁ። እናንተ ከሻውርማ ጋር ፍቅር ይዞኛል፣ እንዴት እንደሚጣፍጥ። አሁን እኮ ሀገሬ ሲሄድ ይሄን ሻውርማ ላገኙ ላሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ረቦኛል ደግሞ ቶሎ ብዬ ነው ማምላት የምፈልገው። እንብላ። ምሳ እንደዚህ አብረን ከበላን በጣም ቆይተናል። ቺርስ። ፎሎ አድርጉኝ እስቲ። እወዳችኋለሁ በጣም። ሰሞኑ በስራ በጣም ተጎድቻለሁ። የእውነት ስራ በዝቶብኝ በስማ። ቺርስ። ባይ ዘ ዌይ ስሙኝማ ጠፋሁኝ፣ ይቅርታ። ሰሞኑ የነበረ ስራ በጣም በዝቶብኝ ነበረ። ልቤ ሌላ ቦታ ወስጄ ነው፣ ይቅርታ። ተመቸኝ ዛሬ ግን በጣም ሰሞኑ። እናንተ ኧረ የሆነ ነገር ላወራ ነው የመጣሁት። እስቲ ሰብስክራይብ አድርጉኝ። ቅድም ፎሎ ምናምን ያልኩኝ ለቲክቶክ ቪዲዮ እየሰራው ከጎኑ ለዛ ነው። እሺ ይቅርታ ጠይቃለሁ። እና ወደ እናንተ ስመለስ ሰብስክራይብ አድርጉኝ። እኔ የምለው ምግቤን እያሳየኋችሁ ልበላ ፈለግኩ፣ ነገር ግን ምግቡ ቪዲዮ ላይ ቀጥታ ስትሬች ሊገባ አልቻለም። አሳይቻችኋለሁ፣ ግን እርቦኝ የሆነ ሰዓት በልቻለሁ፣ ትንሽ ግማሹ። እኔ ደግሞ በተፈጥሮ ስራዬን ካላጠናቀቅኩት ምግቡ እራሱ አይጣፍጠኝም። ወይ ጉድ! አሁን እንደኔ አይነት ሰው እንደው አለ። ለነገሩ የማዳም ቅመሞቼ አውቃለሁ፣ ብዙ ጊዜ እንደዚህ ጨርሰን ነው የምንበላው እያለን በረሃብ ነው የምንጎዳው። እርግጥ አውቃለሁ እንደኔ አይነት አለ ብዬም ጥያቄ አያስፈልግም። አለ፣ አዎ በደንብ አለ። እና ሰሞኑ የነበረ ቢዝነስ እናንተ ውዶቼ፣ አረብ ሀገር እየሰራችሁ ማለት ነው። እንደው ጸሎት ማድረግ ያለባችሁ አረቦቹ ቤታቸውን ቀለም መስቀባት፣ ይሄ ማሳደስ ምናምን የሚሉት ነገር እግዚአብሔር የእናንተ ኮንትራት አልቆ እስክትወጡ አያጋጥማችሁ በጌታ ስም። ሰሞኑ በስማ ቀለም ይሄ ለዛውም የኔ ፎቅ ከ1 እስከ 4ኛ ነው እና ሲቀቡ 11 ቀን ነው ምናምን የፈጀው ከነጽዳቱ። ተቀብቶ እስኪያልቅ በጣም ከባድ ነው። ይቅርታ እያኘኩኝ ነው ጸጥ ያልኩት። እና ተቀብቶ እውነት እስኪያልቅ ብዙ ቀን የፈጀው። በዛ ላይ ደግሞ የቤቱ ትልቀት በአጠቃላይ ስንት ሰራተኛ የምትሆነው ሲያልቅ ቀለሙ ሲያጸዳ ብቻ። ዞሮ ዞሮ እውነት እናንተ ኮንትራታችሁ እስኪያልቅ እንደው እግዚአብሔርን ለምኑት፣ ቀለም ማስቀባት ምናምን ብሎ ሀሳብ እንዳያመጡ አረቦቹ። እንዴ ደግሞ እኮ እኔ አላወኩም፣ እንደ ድንገት ነው ቀለም ቀቢዎቹ ሲመጡ ሲያወሩ እንኳን አልሰማሁም። እናንተ ይደብቁኛል እንዴ? ይሄ ባይዘው ሎሚ ነው። እኔ ለስላሳ መጠጥ አልፈልግም።
መጥፎ ነው ለኮላሊትም ለምንም ከጥቅሙ ጉዳቱ ነው የሚበልጠው። ይኸው ለመን ይላል እዚህ ጋር አያችሁ፣ እዚህ ጋር ጽሑፉ። የኔ የሚመቸኝ መጠጥ እዚህ አረብ ሀገር ምንድን ነው የምትወጂው ብትሉኝ ሎሚ መጠጥ ነው። ሌላ ደግሞ ሱካር ብቻ የሌለ ነገር የምወደው፣ ሱካር ያለ ነገር አልፈልግም። እና አረጀሽ እንዳትሉኝ አላረጀውም። ለጤንነት ያው የሚጠቅም ነው እኔ ማድረግ የምፈልገው ለራሴ ለጤንነቴ። የማይጠቅም ነገር ለምን ምን ያደርጋል? ጊዜያዊ ጣፋጭ አሁን እኔ ብጠቀም ምንም ነው ለሰውነቴ ጉዳት ነው ትርፉ። እና ሰዎቹ መኝታ አጡ፣ ቀለም እየተቀባ የሆን ግራ ግብት ነው ያለን፣ ቆሽሽ አለን። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እንደ ኢትዮጵያ መስሎኝ በቃ ቀለል አድርጌ ነበር ያየሁት እኮ እንደ ኢትዮጵያ አይደለም፣ በጣም ይከብዳል። እነሱ ጋር ቀለም ማስቀባት ቤት ኦ ማይ ጋድ አይታሰብም። እና ግቢው እንዳለ ነው የጸዳው። እኔ ቤት አሁን ዘበኛ ታድሎ እናንተ እረፍት ሄዷል። ሀገሩ ሄዶ 3 ወር ነው። እሱ ግን እድለኛ ነው። አሁን ልመጣ ሲል ሙሉ እሱ የሚያጸዳው ቦታው ምን ፏ ብሏል እንዳለ ዙሪያው በረንዳ ጭምር። ግን ስንት ሰው አጽድቶ እንደጨረሰ 6 ሰራተኛ ለጽዳት ብቻ። ጌታ ምስክሬ እንትኑ ቀለሙ ሲያልቅ 6 ሰራተኛ ከመክተባ አመጡት። ከቢሮ 6 ሰራተኛ ከፍሎ አመጡ። 6 ሰራተኛው ስንት ቀን ሙሉ እንደቆየ እኛ ጋር ሲያጸዳ ታውቃላችሁ? 3 ቀን 4 ቀን 6 ሰራተኛ 4 ቀን ሙሉ በየቀኑ እየመጡ 4 ቀን ሙሉ ነው የቆዩት ማለት ነው። በ4 ቀን ነው ቤቱ ቤት የመሰለው። ምክንያቱም ፎቁ ትልቅ ነው። አንዷማ በጣም ተገርማ እንዴ እዚህ ቤት ሰራተኛ አንቺ ብቻ ነሽ ሌላ የለም አለችኝ። ኧረ የለም። ኧረ እባክሽ እና ይሄ ሁሉ አንቺ ነሽ ብታጸጂው አለችኝ። አዎ በስመ በጣም ጎበዝ ነሽ፣ እግዚአብሔር ምስክሬ። እኔ ራሴ ለማካበት ሳይሆን እንዴ ይሄ ሁሉ ጻጽርተሽ መኖርሽ እዚህ ቤት እንዴ በጣም ጎበዝ ነሽ። ግን ስንት ጊዜሽ ነው እዚህ አለችኝ። ነገርኳት። 2 ዓመቴ እላታለሁ። ኧረ በስመ አብ እኔ እንደው አዲስ የመጣሽ መስሎኛል፣ ምክንያቱም ገና አልገባሽም ብዬ ነበር። እንደ ጨርሰሽ የለ እንደ 2 ዓመትም እኮ ከሆነ ስትለኝ እግዚአብሔር ይመስገን ውስጡን ለቄስ አልኩኝ። እንዴት እያማጥኩኝ እንደምሰራ እንዴት እንደሚከብደኝ። ከሷም ብሶ ደግሞ በኢትዮጵያ አቆጣጠር 11 ሰዓት ስራ ጨርሰሽ ገብተሽ ቁጭ ትያለሽ። ለምንድን ነው ገብተሽ ቁጭ የምትይው? ግድግዳው ነው ይሄን ምናምን አትፈቀፍቅም አለችኝ። አንድ ቀን ሴትዮዋ ብድግ ብላ እግዚአብሔርን ወሬ ያነሳል ስትለኝ እንዴ እኔ ጠዋት 1 ሰዓት ነው በኢትዮጵያ አቆጣጠር የምነሳው። አስቡ 1 ሰዓት ተነስቼ ቀን ሙሉ ፈግቼ ተገትሬ ውዬ 11 ሰዓት ላይ ገብቼ ማረፌ እጅግ በጣም ነው ያቃጠላት። አስባችኋል? ከዛ እንደዛ አለችኝ። እዛን ቀን በጣም በእውነት እግዚአብሔር ነው አፌን የያዘው። እኔ ችዬ አይደለም ዝም ነው ያልኳት። ምንም አጸዳለው አጽድቼ እኮ ጨርሼ ገባው ማረፍ የለብኝም ወይ ብዙ መልስ ልሰጣት ትችል ነበር። ነገር ግን ዝም እግዚአብሔር ነው ምንም መልስ አልሰጣት። ከዛ መጨረሻ ላይ ምን አለችኝ? ጸጥ ስላት ተናዳ ነው መሰለኝ በዝምታዬ አንቺ እኮ አትናገሪም ጸጥ ብለሽ ታልፊያለሽ አለችኝ። ካልሆነ ደግሞ ጸጥ ብለሽ ካላለፍሽ እንኳን ማለት ነው እላታለሁ ትስቂና ታልፊያለሽ ነገሩን እኔ ማወራልሽ ነገር እንዴ ታዲያ ያላጠት ያልጥፋት ስታወራ ምን ማለት ልስጣት? መሳቅ አለብኝ። ምክንያቱም እኔ ለፍቼ ሁሉ ሰዓት ቆይቼ እንደዚህ መሆኑ አሁን እነዛ 5 ሰራተኛ ነው 6 ያልኳችሁ ብቻ 6 ሰው መሰለኝ። አዎ 6 ሰው ነው የመጣው። 6 ሰው ላይ ቆይ 6 ሰው ላይ እኔ ያለው 7
አብሬያቸው ተገትሬ እኔ ያለው 7 እግዚአብሔር ምስክሬ ሴትዮዋ መጀመሪያ ቀንማ ሴትዮዋ ከዛ ሁለት ለምን ሴትዮዋ አንድ ልጇ እኔ 7 እሷ 8 ልጁስ 9 ሰው ሙሉ ስፈጋ ከዛ እነዛ የመጡት ሰራተኞቹ ለካ 6 ሰዓታትን ነው ሰርቶ ከዛ ከታርጎ ይሄዳሉ። በቃ አቁሞ ይሄዳሉ ሰዓታቸው ከደረሰ። ከዛ ነገ መጥቶ ደግሞ ይቀጥላሉ። ከዛ 6 ሰዓታት ነው። ግን እነዚህ ውጭ ጠፍቶ የሚሰሩ ሰዎች እውነት በጣም ይበላሉ ማለት ነው። ውጭ ጠፍቶ የሚሰሩት እንደገና ደግሞ እነዚህ ምንድናቸው? ቢሮ እቃማ አውጥቶላቸው ቢሮ ተቀምጦ እንደዚህ ስራ ድርጅት ምናምን የተሰራ ቤት የሚጸዳ ምናምን ልክ እንደኛ ቤት ሲፈለግ ለካ ሰው ቢሮ ሄዶ እነሱን ይቀጥራቸዋል። ከዛም በቀን ስንት ሂሳብ ነው ያሉኝ የነገረችኝ ልጅቷ። በቀን 25 ዲናር ሂሳብ። ሲቀጥል ደግሞ በቀን ስላችሁ ቀን ሙሉ አይሰሩ 6 ሰዓታት ለምሳሌ 4 ሰዓት መጥቶ ጠዋት 10 ሰዓት በቃ አናቷ ላይ ማቆም ብቻ። ይሄ ያላለቀም ይሄን አልጨረስኩም ያስኩት እንዴት አድርገው ያስኩትኝ እንደው ቢያንስ ላጠናቅቀው ብሎ ነገር እነሱ ጋር የለም። ብቻ ምንም ይሁን አንድ ቀን ምን እንዳደረጉ ታውቃለች? መስኮት እያጠቡ በሳሙና በጣም ሰፋፊ ነው መስኮቱ ቤቱ ውስጥ ያለው። በሳሙና እያጠቡ ሰዓታቸውን ድንገት ሲያዩ ደርሷል። እግዚአብሔር ምስክሬ ከነ ሳሙናው ትቶ ሄዱ። ከዛ ነገ በንጋታው ደግሞ መጥቶ ጨረሱ። ግን ማርያምን እኔ አሁን ራሴን በጣም በዚህ ጋር በቃ በጣም ብዙ ነገር ራሴ ላይ ተደነኩኝ። እኛ ጠዋት ተነስተን ኢቭን ምሳ ለመብላት እንኳን ያስኳት አረስ አልጨርስ ምሳ አንበላም እንላለን። እነሱ ግን አይደለም ምሳ በሰዓታቸው 7 ሰዓት ነው የሚበሉት ምሳ ከቀኑ። ከዛ ልክ 10 ሰዓት ስትሆን ወደቅ። ማርያምን ወደድኩት። ግን አሰራራቸውን አንዷ እንደው ምን እንዳለችኝ ታውቃላችሁ እንዴ? አንቺ ደሞዝሽ ስንት ነው ስትለኝ እንደዚህ ያህል ነው ብዬ ነገርኩ። ከዛ ኧረ በእናትሽ ለምንድን ነው እንደኛ ማሰሪው? እኔ እኮ በፓስፖርቴ ምናምን እነሱ ጋር ነው እንዴ በህጋዊ አይደለሁም እኮ ከዚህ እንዴት ብዬ ወጥቼ ስጪኝ ብላት አሰጠኝ እላታለሁ። እንዴ ፓስፖርት ምን አገባው አለች። ሹተከል ፓስፖርት አለች። እንዴት እላታለሁ። ፓስፖርት እኔ ራሱ አሁን ለምሳሌ 3 ዓመቴ ነው ይሄን ስራ ቢሮ ቁጭ ብዬ ከሰራሁኝ 3 ዓመቴ ነው። ግን ፓስፖርት የለኝም አለች። ፓስፖርት አያስፈልግም መስራት ትችያለሽ። እኛ የምናገኘው ቢያንስ በሳምንት አለች። እኔ ማርያምን ገረመኝ። ለካ እውነት ተበልተናል። ግን እነዚህ መዳም ቤት ቁጭ ብለን የምንሰራው እኛ እግዚአብሔር ምስክሬ እኛ በሳምንት 100 ዲናር ነው የምናገኘው። አስባችኋል? እኛ በወር የምናገኘውን እነሱ ለካ በ2 ሳምንት ውስጥ ነው የሚያገኙት። እኔ አሁን በወር ማገኘውን ደሞዜም በ2 ሳምንት ነው እነሱ የሚያገኙት። ኧረ ሰማይና ምድር ነው እግዚአብሔርን። አንዳንዴ ግን ለነገሩ ችግሩ ነው እኛ ቀጥታ ከዛ ከኢትዮጵያ ቀጥ ብለን መጣና መዳም ቤት ገባን። ከዛ ካመጣን ችግሩ አንፃር የመዳም ቤቱ ስራ ለኛ በቃ ወርቅ ነው። በቃ እንደኛ የለም ብለን ነው የምናስበው። ለካ ውጭ ወታችሁ ደግሞ ስታዩ ሌላ ታሪክ ነው። ሌላ በቃ ሰማይና ምድር። ከዛ በጣም ተገረምኩኝ። በጣም ማርያምን በጣም ከዛ ደግሞ የእነሱ የሚያገኙትን ገቢ ደግሞ አሰብኩኝ ዝም ብዬ እነሱ እኮ ምናልባት መክተባ ውስጥ ቢሆንም የሚኖሩት ምናልባት የምግብ ሊኖር ይችላል። አንዳንድ ያንን ሲቆራርጡ ያንን መቼም ሲደምሩ ከኛ ሚሻል ይመስላል እንጂ ወጪያቸው እኮ ሲደመር እኔ እንጃ። አንዳንዴ ደግሞ ተመለስኩና ከራሴ ጋር እኮ ነው ሰሞኑ በቃ በእነሱ ምክንያት እግዚአብሔርን ስራው ላይ ተወጥሬ እውላለሁ ከእነሱ ጋር። ከዛ ደግሞ የምኖረው የራሴ ኑሮና የእነሱ ይሄ ሁሉ ቀን ፈግቼ እንዴ ውዬ እንደዚህ ለዛውም ላታመሰግነኝ ገብተሽ ለምን አረፍሽ ለምትለኝ እነሱ እኮ ግማሽ ቀኗን ሰርቶ ይሄን ያገኛሉ እያልኩ ለራሴ ገረማለሁ። ውዶች የሰብስክራይብ አድርጉኝ። ብቻ ተወርቶ አያልቅም ነገሩ። ብቻ ዛሬ ጨረስኩኝ የዚህ ቤት ስራ እግዚአብሔር ይመስገን። የቀለሙ ጉዳይ ሰብስክራይብ አድርጋችሁ አበረታቱኝ። አልጠፋም። ምሳው ተበልቶ ሊያልቅ ነው። ወዳችኋለሁ። ባይ